የገና ስጦታ ከጊፍት ሪል ስቴት። ጊፍት ሪል ስቴት ለገሃር በሚገኘው ሳይቱ ላይ ግንባታቸው ከ85% በላይ የደረሱ አፓርትመንቶችን፣ የንግድ ሱቆችን ከታህሳስ 15 እስከ 28 ታላቅ የገና በዓል የሽያጭ ኤክስፖ አዘጋጅቶ ኑ የቤት ባለቤት ይሁኑ ይሉታል። ለገሃር የሚገኘው ኮምፓውንዳችን በውስጡ ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ግሬን ኤሪያ የያዘ ሲሆን ከ20 እስከ 25% የባህል ቅናሽ እና ከ600 ሺህ ብር ወይም 5% ቅድመ ክፍያ ጀምሮ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንደ ምርጫው ከ55/45 የባንክ አማራጭ ጋር አዘጋጅተናል። ታዲያ ፈጥኖ በመምጣት የዚህ በዓል ታላቅ ዲስካውንት ተጠቃሚ በመሆን የቤት ህልሞን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። መልካም የገና በዓል ይሁንልዎት። ጊፍት ሪል ስቴት። ሜካናይዝድ መሳሪያዎች ተመሙ። በሁሉም መንገድ ዝግጁ ነን። መከላከያ ሰራዊት። የኢትዮጵያ መከላከያ ሰራዊት በምስራቅ አፍሪካ ያለውን አይነኬነትና ታላቅ ተቋማዊ አቅም ያሳየ ተግባር እየፈጸመ አጀብ እያሰኘ ይገኛል። በትናንትናው ዕለት በሰፊ ሲሰራጭ በነበረው መረጃ የመከላከያ ሰራዊት የሜካናይዝድ ትጥቆች አቅም ወደ ከፍተኛ ደረጃ ያሳደገ መሆኑን ትናንትና አሳውቋል። ይህም እንደ ኤርትራ ያሉ ሀገራትን ያስደነገጠ ዜና ሆኗል። መሳሪያዎቹ ለግዳጅ ዝግጁ መሆናቸው አንዳችም ትንኮሳ ቢፈጸም ሁሉንም ነገር ወደ ነበረበት የመቀየር አቅም እንዳላቸው እየተነገረ ነው። ለመሆኑ መሳሪያዎቹ ለየትኛው ግዳጅ ነው ዝግጁ የተደረጉት? በአስመራ ተኩስ ተከፍቷል በሚል ሲሰራጭ የነበረውስ መረጃ ምን ያክል እውነትነት አለው የሚለውን በትንታኔ እንመለከተዋለን። አብራችሁን ቆዩ። በመከላከያ ሎጂስቲክስ ዋና መምሪያ የዝግጁነት ማዕከል የተሰሩ የሪቨርስ ኢንጂነሪንግ ስራዎች የመከላከያ ሰራዊቱን የሜካናይዝድ ትጥቆች አቅም ወደ ከፍተኛ ደረጃ ያሳደገ መሆኑን ትናንትና አሳውቋል። ከፍተኛ የተኩስ አቅም ያላቸው የሜካናይዝድ የጦር መሳሪያዎች አስፈላጊው የማሻሻልና የማዘመን ስራዎች ከተደረገላቸው በኋላ ወደ ግዳጅ ቀጠና መንቀሳቀሳቸው ተነግሯል። ጦሩ ኢትዮጵያ ላይ ክፉ አስቦ ለሚመጣ ጠላት በሁሉ መንገድ ዝግጁ መሆኑን አሳውቋል። የኢትዮጵያ መከላከያ ሰራዊት አቅም የሚገነባው በዘመናዊ ስልጠና፣ በቴክኖሎጂ ግኝቶች፣ በጀማሪ መኮንኖች የማፍራት ሂደትና በዲሲፕሊን መሆኑን መረጃዎች ያሳያሉ። በተለይ የወታደራዊ አካዳሚ፣ ሚሊታሪ አካዳሚ በዘመናዊና መደበኛ ውጊያ ስልቶች በማሰልጠን በተለያዩ አየር ንብረትና የመሬት አቀማመጥ የማንቀሳቀስ ብቃት በመፍጠር እንዲሁም ከሌሎች ሀገራት ጋር በሚያደርገው ንጽጽር አቅሙን ለማሳደግ እየሰራ ይገኛል። ታዲያ ኢትዮጵያ ከቅርብ ዓመታት ወዲህ እንደ ኤርትራ ካሉ ሀገራት ጋር አደገኛ ፍጥጫ ውስጥ መግባቷ ይታወቃል። ከዚህ ጋር ተያይዞ የሜካናይዝድ መሳሪያዎች ለየትኛውም ግዳጅ ዝግጁ እንዲደረጉ መደረጋቸው የሚያሳዩ መረጃዎች በግልጽ መውጣት ጀምረዋል። የመከላከያ ሎጂስቲክ ዋና መምሪያ ሙሉ እድሳትና ሙከራ ያደረገላቸውን በርካታ የሜካናይዝድ ትጥቆችን ወደ ኃይል ያስገባው በዚሁ በተጠናቀቀው ሳምንት ነው። በዝግጅቱ ላይ በመገኘት ትጥቆቹን የጎበኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ በተሰሩት ስራዎች መደሰታቸውን ገልጸው የዋና መምሪያውን የጥገና ማዕከሉ አመራር ባለሙያና አባላቶች ታምር የሚባል ስራ መስራታቸውን ገልጸዋል። ዋና መምሪያው ሀገርን በቢሊዮን ከሚቆጠር ወጪ ከማዳኑ ባለፈ በራስ አቅምና ፈጠራ በማሻሻል ታምራዊ የሚባል ስራ መስራት እንደምንችል ያሳየነውም ብለዋል። ለረጅም ዓመታት ተጥለው የነበሩና አረም ወርሷቸው የቆዩትን በርካታ የሀገር ሀብቶችን ሙሉ እድሳትና ሙከራ ተደርጎባቸው ወደ ኃይል መግባታቸው የሰራዊቱን የውጊያ ዝግጁነት በከፍተኛ ሁኔታ ያሳድጉታል ሲሉም ገልጸዋል። ተቋሙ ባስቀመጠው አቅጣጫ መሰረት ውጤታማ ተግባራትን ላከናወኑ የዋና መምሪያው አመራሮችና ሙያተኞች ምስጋናም አቅርበዋል። የመከላከያ ሎጂስቲክ ዋና መምሪያ ኃላፊ ሌተር ጀነራል አብዱረህማን እስማኤል የሜካናይዝድ ኃይላችንን በእጅጉ የሚያጠናክር የሰራዊታችንን የዝግጁነት ደረጃ የሚጨምር ስራዎች መከናወናቸውን የገለጹት ከሰሞኑ ነው። የሜካናይዝድ ትጥቆቹ ለረጅም ዘመናት ተጥለው የቆዩ መሆናቸውን የገለጹት ሌተር ጀነራል አብዱረህማን እስማኤል ዋና መምሪያው ችግር ፈቺ መፍትሄ አምጪ በሚል መርህ የሚገጥሙ ችግሮችን ወደ ድል በመለወጥ በርካታ ተግባራትን ሲያከናውን መቆየቱን አውስተው በዚህ ዓመትም ተጥለው የነበሩ ሀገራዊ ሀብቶችን በማደስ ወደ ኃይል እንዲንቀሳቀሱ ማድረጉን ገልጿል። ትጥቆቹ ሀገርና ተቋም በግዢ ያወጡት የነበረ በቢሊዮን የሚቆጠር ገንዘብ ከማዳናቸው ባለፈ ሁሉም ነገር በግዢ መሟላት አለበት ከሚል እሳቤ ያላቀቀ መሆኑን ተናግረዋል። ከሀገሩ አልፎ ቤት ሀገር ድረስ በመዝመት በሰው ሀገር ምድር ሰውን ለማዳን ሲል ነፍሱን አሳልፎ ለሞት ይሰጣል። ሰውነትን ባስቀደመ መልካም ስብዕናው ዓለም ያውቀዋል። ተወልዶ ባላደገበት በማያውቀው ሰማይ ስር ፀሐይና ምድር በተፈራረቀበት የበረሃ ንዳድ ውስጥ በነፍስ ዋጋ የምትተምነው የኮዳ ውሃ ጠብታ ከደረቀ ጉሮሮው ነጥቆ ለተጠሙት ያካፍላል። ከእሳት ጎርሶ ቀንሶ ለተራቡት ያጎርሳል። የትምና መቼም የሰው ልጆች በሰላም እጦት ተጨንቀው ላሰሙት የድረሱልኝ ጥሪ ርቀት ሳይገድበው ፈጥኖ ይደርሳል። የኢትዮጵያ ወታደር የወል መገለጫው በሆነው ተቋማዊ ባህሪ የሀገሩን ጠላቶች አምሮ ይጠላል። በታሪኩ ሽንፈት አያውቅም።
በተሰለፈበት የጦርነት አውድ ሁሉ ጠላቶችን አንበርክኮ ድል ይቀዳጃል። በደሙ ጠብታ ሰላምን ለሚሹት ሰላምን ያውጃል። በመሆኑም ሀገሬን ከወታደር ነጥሎ ማየት ይከብዳል። ለዚሁ መነሻ መሰረቱ ደግሞ የተገነባበት ቁልፍ እሴቶች ናቸው። እናም ወታደር በጀግንነት ሀገርን የመጠበቅ የስራ ባህሪ ያለው ከራስ በፊት ለህዝብና ለሀገር እሴቱን የሚያስቀድም መተኪያ የሌላትን ህይወቱን ለሀገር አሳልፎ የመስጠት የተከበረ ሙያ ነው። ጠላቶቻችን የውስጥና የውጭ ባንዳዎች በማደራጀት በማስታጠቅና በመደገፍ ሀገራችንን ለማፍረስ እየሰሩ መሆናቸውን የጠቆሙት የደቡብ ዕዝ ዋና አዛዥ ሌተር ጀነራል ሰለሞን ኢቲፋ ክፍለ ጦሩ በስልጠና የገነባው ጠንካራ ቁመና የሰራዊታቸውን የማድረግ አቅም ማሳያ ነው ብለዋል። የሰራዊታችንን ወታደራዊ ዝግጁነት በስልጠናዎች በመገንባትና በማረጋገጥ ለቀጣዩ ሀገራዊ ተልኳችን ውጤት መሰረት የሚጥል መሆኑን ጠቁመው እዙ የማድረግ አቅሙን ለማሳደግ የሚያስችል ዘርፈ ብዙ ስራዎች እያከናወነ መሆኑን አስረድተዋል። ክፍለ ጦሩ በጸረ ሽምቅ ግዳጆች አኩሪ ታሪክ ያለውና የሀገር ባለውለታዎች መገኛ መሆኑን ያስረዱት ጀነራል መኮንኑ ጠላቶቻችን ከመተንኮሳቸው በፊት ደጋግመው እንዲያስቡ የሚያደርግና ጦርነትን በርቁ የሚያስቀር ጠንካራ አቅም መገንባቱን አብራርተዋል። በኤርትራ ዋና ከተማ አስመራ ለተቃውሞ በወጡ ሰልፈኞች ላይ ተኩስ መከፈቱን የሚገልጽ መረጃ በስፋት እየተሰራጨ እንደሆነ ለመታዘብ ችለናል። አንዳንድ ማህበራዊ ገጾች በቪዲዮ የተደገፈ መረጃ ጭምር አሰራጭተዋል። አንድ አፍታ ሚዲያ ክስተቱን ለማጣራት ጥረት አድርጓል። ሚዲያው ባደረገው ማጣራት መረጃው ሐሰት እንደሆነ አረጋግጧል። በአስመራ ተኩስ አለ በሚል የተሰራጨው ቪዲዮ በፈረንጆች 2007 የነበረ የተቃውሞ ቪዲዮ እንደሆነ ተረጋግጧል። ኤርትራን በአምባገነን መዳፍ ጨብጦ የሚገኘው የኢሳያስ አፈወርቂ አገዛዝ በአገሪቱ እንዲህ ያሉ አመጾች እንዳይከሰቱ ጥብቅና አፋኝ ስልቶችን እንደሚከተል ይታወቃል። ከዚህ ቀደም ሻዕቢያ ለመቃወም የሞከሩ ዜጎችም እጣቸው ሞት እንደሆነ የሚታወቅ ነው። ብሔራዊ ጥቅማቸውን የጣሉና ለስልጣንና ለግል ጥቅም ሲሉ ሀገራቸውን የከዱ ባንዳዎች በፕሮፓጋንዳ የለጠጡት የፕሬዝዳንት ኢሳያስ ኤርትራ መጨረሻዋ መክሰም መሆኑ በጥናት ተመላክቷል። ኢ ሚዛናዊ ዘገባ ይንቆለጳጳሳሉ። ከነበሩ ጥቂት የአረብ ዓለም ሀገራት መሪዎች ነን ከሚሉት መካከል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አንዱ ናቸው ወይም ነበሩ። ኤርትራ የአረብ ዓለም አካል የሆነችው ከመቼ ወዲህ ነው የሚለው አወዛጋቢ ጥያቄ የሚያዋልደው ምላሽ አለማግኘቱ ባይዘነጋም ፈላጭ ቆራጩ ፕሬዝዳንት አፈቀላጤው በሚናገሩት የአረብኛ ቋንቋ ምክንያት ከዓለማችን ግዙፍ የሚዲያ ተቋማት ተርታ ለሚመደበው የአልጀዚራ ቴሌቪዥን ጋዜጠኛ ከወደ አፍሪካ ድንገት የተከሰቱ የአረብ ፖለቲከኛ ሳያስመስላቸው አልቀሩም። እናም በተደጋጋሚ ቀይ ባህርን ተሻግረው ወደ አስመራ እያቀኑ የአዲስቱን ምስራቅ አፍሪካዊት ሀገር የነጻነት አባት መጎብኘትና በህዝባቸው እጅግ የተወደዱ ታጋይ መሪ ስለመሆናቸው የሚተርክ ዶክመንተሪ ፊልም ወይም ዘገባ ማጠናከር እንግዳ አይደለም። በዚህ የሰውየው አምባገነናዊነት የተጠናወተው ስብዕና ፈጽሞ የማይገለጽ የፈጠራ ውዳሴ ከንቷቸው ነው። እውነቱን የማወቅ ዕድል ለሌላው የአልጀዚራ ቴሌቪዥን ተመልካች ሲጎተጉቱ ያስተዋልንበት ጊዜ ጥቂት እንዳልነበር ይታወቃል። የኢትዮ ኤርትራ የድንበር ጦርነት ከተካሄደ በኋላ እንኳን ፕሬዚዳንት ኢሳያስ አፈወርቂ ከአንድ የሀገር መሪ የማይጠበቅ የተራሰው አለባበስና ነጻነት ያለምንም አጃቢ ሞተር ብስክሌታቸውን እየጋለቡ ከአስመራ ወደ ምጽዋ ከምጽዋ ወደ አስመራ ሲመላለሱ የሚያሳይ ውዳሴ ከንቱ ወይም አድናቆት የሚተረክበት ዘገባ በአልጀዚራ ቴሌቪዥን ሰፋ ያለ ስርጭት ጊዜ ተሰጥቶት መተላለፉን መጥቀስ ይቻላል። እውነትና ንጋት እያደረ ይጠራል እንዲሉ የኤርትራው ፕሬዚዳንት ስብዕናም ሆነ የሚመሯት ሀገር ነባራዊ ሁኔታ እና አልጀዚራ ሲተርኩልን ከኖሩት በተቃራኒ የመሆኑ ጉዳይ ፈጽሞ ሊስተባበል ወደማይችልበት ደረጃ ደርሷል። በኢሳያስ አፈወርቂ ጦር አውረድ የማለት አባዜ እየተቃኘ አካባቢው ለማተራመስ ከመሞከር በወዝኖ የማያውቀው የሻዕቢያ መንግስት ትራጀዲያዊ ዘውግ ባለ የፖለቲካ ተውኔት ኤርትራ ውስጥ ከጊዜ ወደ ጊዜ እየተባባሰ የመጣውን ምጣኔ ሀብታዊ ቀውስ በጎረቤት ኢትዮጵያ ባለስልጣናት የሚሸረብ ሴራ ያስከተለው ችግር እንደሆነ ለማስመለስ እንዲሁም የቀውሱ ስፋትና ጥልቀት እያድበሰበሰ ለማቅረብ ያደረገው ከንቱ ጥረት ያቺ ሀገር ሌላዋ ሶማሊያ የመሆን ዕጣ እንደሚጠብቃት አሁን ገሃድ እየወጣ የመጣውን ነባራዊ ሁኔታ በምንም አይነት ማስተባበል ካለም ህብረተሰብ እይታ መሰወር አልተቻለም። እንግዲህ ኤርትራ ነጻ ሀገር ከሆነች ጀምሮ እንዳሻው ለመፍለጥና ለመቁረጥ የሚያስችለውን በትረ ስልጣን ጨብጦ መላውን የአፍሪካ ቀንድ ቀጠና በጦረኛ ባህሪው ለማተራመስና የፕሬዝዳንት ኢሳያስን የቁም ቅዠት ለማሳካት ሲሞክር የቆየው የሻዕቢያ መንግስት በተከተለው የእብሪት መንገድ ምክንያት ከማንም በላይ ለፈርጀ ብዙ ጉዳት የተዳረገው ራሱ የኤርትራ ህዝብ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን ይመረጥላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።